ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ከም ዝፍለጥ ዓለምና ኣብ ዝሓለፈ ይስራ ወይ ድማ 30 ዓመታት ብዝገርም ኩነታት ተለዊጣ እያ ዘላ ገጅፍ ለውጥ እዩ ዘሎ ዓለምና ዘለናዮ እዚ ግዜ ናይ አርቲፊሻል ኢንተለጀንስ ናይ ሮቦቲክስ ዘመን እዩ ብዙሓት ነገር ተቀይሮም እዮም በፍልስፍና ደረጃ እውን እዋኑ ብድህረ ዘመናውነት ዝፍለጥ ኮይኑ ቀዳሚ ረብሓ እምበር ቀዳሚ ክልስ ሐሳብ ዝብሃል የለን ይዝብሃል በዓለም ደረጃ ፕራግማቲዝም ይዝብሃል ዘሎ ሕጂ ሓደ ሐሳብ በሐሳብነቱ ጥራይ ዘይኮነ በጠቃምነቱ እዩ ክምዘን ዘለዎ ዝኾነ ሐሳብ ክህልወካ ይክእል ግን እቲ ሐሳብ ታይ ረብሓ ኣለዎ ንህዝብና ታይ ጠቂሙ ዝብል መመዘን ይኾን ይሰርሕ ይህ የዓለም ዛሬ ነው በዓለም ውስጥ የሚኖረው ህውሃት ግን ዛሬም ከቃታ አስተሳሰብ ያልወጣና ከዘመኑ ጋር የማይሄድ ቆሞ የቀረ ነው ይህ ቡድን የዓለምን ሐቅ እንዲቀበል የማያደርጉት ምክንያቶች አሉት አዲስ ነገር የሚሰማ ጆሮ አዲስ ነገር የሚመለከት አይን አዲስ ነገር የመቀበል ፍላጎትም ጭምር የለውም ለውጥ ከመቀበል ይልቅ እኔ ብቻ በሚል የዛሬ 50 ዓመት በፊት ላይ ተቸንክሮ የቀረ 21ኛው የፕራግማቲዝም ዘመን ላይ የ19ኛ ክፍለ ዘመንን ኮሚኒስታዊ አስተሳሰብ ነክሶ የቆመ የሞተ የማይሰራ ለህዝብም ሆነ ለራሱ ጥቅም የሌለው ሐሳብን የሙጥኝ ያለ ቀር የኋላ ቀሮች ስብስብ ነው ከዚህ ድርጅት ምን ይጠበቃል ምን ተአምር ሊያሳየን ነው ብሎ የሚጠብቅ ላም በሰማይ አለኝ ባይ አይኖርም ከለውጥ ኃይል ጋር አብሮ ከመስራት ይልቅ ጦርነት ውጊያ ጥፋት ስልጣን በወጣት እጅ እንዲሆን ከማድረግ ይልቅ ወጣቱን የመሳሪያ ቀለብ በማድረግ ያልተገባ ዋጋ እንዲከፍል አድርጓል ህማግ አጋጣሚ ኮይኑ እዚ ትግራይ ኣብዘይወሎ ከቢድ ዋጋ ይከፍሉ ከምቲ ላሕሚ ሓዊ ወሊዳ ከይተለሕሶ ሓዊ ኮይኑዋ ከይተሓልጎ ድማ ውላድ ኮይኑዋ ዝበሃል በሰንኪት ጥሩፍ ጸረ ለውጥ ኃይሊ ህዝቢ ዘይደል ዋጋ ከፍሉ የለውጥ ፍላጎት ጊዜው የሚፈልገው ማህበረሰባዊ ንቃት ነው የለውጥ መሪ ደግሞ ይህንን ንቃት የሚቀበል መሆን እንዳለበት የለውጥ መንግስት በተግባር አሳይቶናል ህወሓት በበኩሉ በአዲሱ ዲሞክራሲያዊ መድረክ ውስጥ በነጻነት ከመንቀሳቀስ ይልቅ ግጭትን ብቸኛ አማራጭ ያደረገ ከ50 ዓመት በፊት ከነበረው አስተሳሰብ ውጪ መንቀሳቀስ የሞት ያህል የሆነበት ያረጀ ቡድን ነው በተሳሳተ ትርክት ዜጎች በጥርጣሬ እንዲኖሩ ሲተጋ የቆየው ቆሞ ቀሩ የህወሓት ቡድን በትግራይ ህዝብና በድርጅቱ አመራሮች እንዲሁም አባላት ላይ የነበረው ተስፋ በመዳከሙ ተስፋውን ወደ ውጭ ኃይሎች በማድረግ ጸረ ኢትዮጵያ ከሆኑ ኃይሎች ጋር ተሰልፎ ወታደራዊ ቅስቀሳዎችን ማድረግ ከጀመረ ሰነባብቷል በርግጥ የትግራይ ህዝብ ከጦርነት ይልቅ ሰላም ይገባዋል ትግራይም እረፍት ሰላም ልማትን ትሻለች ያለፈው የጦርነት ዳፋ ያለቀቃቸው ተፈናቃዮችም ወደ ቋሚ ማረፊያቸው ሊመለሱ የግድ ነው የፕሪቶሪያው ስምምነት አስገዳጅ ነጥቦች የሚሰሩት ለፌደራል መንግስቱ እንጂ ለህወሓት ያልሆነ ይመስል የሚመቸውን ብቻ እየመረጠ የፌደራል መንግስትን ከመውቀስ ባለፈ የጎንዮሽ የስልጣን እርከን ፈጥሮ ህጋዊ የፌደራል ተቋማትን በማፍረስ ያለነሱ ዝር የሚል እንዳይኖር በማድረግ ሃይባ ያጣ ሽፍታ ሆነው ቆይተዋል በፕሪቶሪያ ስምምነት መሰረት የፈረሱ መሰረተ ልማቶችን መጠገን አገልግሎቶችን መመለስ የቀድሞ ታጣቂዎችን ማቋቋም ወዘተ የፌደራል መንግስት ግዴታዎች ሆነው ተፈጽመዋል በትግራይ በኩል ያሉ ኃይሎች እንዲያደርጓቸው የተቀመጡ መመሪያዎች ግን ግዴታነት የሌላቸው ያህል ተቆጥረው ከትግራይ ህዝብ ተነጥሎ ብቻውን የቀረው የህወሓት ቡድን ትጥቅ መፍታት መሳሪያ ማስረከቡ ቀርቶ ከፌደራል መንግስት ለልማት የሚላከውን በጀት እየነጠቀ ታጣቂዎችን መቀለብና የጦር መሳሪያ በማከማቸት ለጦርነት ዝግጅት ማድረግ ከጀመረ ሰነበተ ኢትዮጵያ በዲፕሎማሲው መድረክ እንድትሸማቀቅና በውስጥ ግጭት እንድትዳከም ከሚሰሩ
የልማት ሽታን ከማያውቁ ኋላ ቀሮች ጋር የተጣመረው የህውሃት አንጃ ሀገሩን የከዳ ሀገሩን የሸጠ ባንዳ መሆኑን በግልጽ አሳይቷል። እቲ አዚዩ ዝስከፍ ጉዳይ ድማ ብቅሉዕ ምጽረ ኢትዮጵያ ዝኾኑ ሓይልታት ምስላፍ እዩ። እዚ ብታሪክ ታይ ቦታ ክነብረና ዝብል ምልከታ ዘይብሉ እዩ ዝመስለኒ። ኣብ አባላቱን ህዝብን ዝነበሮ ተስፋ እናተዳኸመ መስመፀ ኣብ ውሽጢ ዘሎ ተስፋ እናተዳኸመ መስመፀ ተስፉ ናብ ናይ ደግ ኃይልታት ገይሩ ይዘሎ። ጦርነት ለማንም አይበጅም። በወያኔ ምክንያት ያለቁት ወጣቶችና የወደመው ሀብት ትልቅ የታሪክ ኪሳራ ነው። ለዚህ ነው የኢትዮጵያ መንግስት በትግራይ ክልል ዳግመኛ ጦርነት የመጀመር ፍላጎት የሌለው ከአንድ ሀገረ መንግስት ከሚጠበቀው በላይ መቻልንም ያሳለፈው። እዚ ኃይል እዚ ምስቶም ጨና ለማዓት ዘይፈልጡ ግዳማውያን ኃይልታት ወዛሕዛህ ይብለሎ ካብ ምርጫ ቦርድ ተሰሪዘ ተፈናቀልቲና መረበቶም አይተመለሱን ዝብል በዓሉ ዝፈጠሮም ጸገማት ከም ሰበብ ተጠቂሙ ውግ ይቀስቅሰሉ። ናተይ መርገጺ ካብ ቃላት ሓሊፉ ናብ ወታደራዊ ምንትንካፍ እንታአትዩ ግና ከም ቀደም መስለክን ወህጅ ወስደክን ጥራይ ክብል ዝክእል። ችግሮች ሊፈቱ የሚገባው በውይይት ብቻ ነው። ለዚህም ነው መንግስት ሀገራዊ ምክክር ኮሚሽን የሽግግር ፍትህ የተባሉ የመግባቢያና ፍትህ የማግኛ መንገዶችን አቋቁሞ ላለፉት ዓመታት መዳረሻቸው ሰላም የሆኑ ስራዎችን ሲሰራ የቆየው። የትግራይ ህዝብ ግን ውይይት እንዳያካሂድ ጥያቄዎቹ መፍትሄ እንዳያገኙ የህውሃት ቡድን ድንቃፍ ሆኖ ቆይቷል። ይህም በሰሜኑ የጦርነት ወቅትም ቢሆን ለተፈጸሙ ወንጀሎች በገለልተኛ ወገን በቂ ምርመራ እንዳይደረግ ተጠያቂነትም እንዳይኖርባቸውና ፍትህ ከፖለቲካዊ ወገንተኝነት ነፃ ሆኖ እንዳይረጋገጥም ጭምር አድርጓል። የትግራይ ክልልና ህዝብ ከልማትና ኢንቨስትመንት እንዲርቅ ከጦርነት እንዳይላቀቅ የሌሎች ክልሎች ልማት ተመልካች እንጂ ተቋዳሽ እንዳይሆን በትግራይ ጦርነት እንዲነገር ትግራዋይ ከጦር ወሬ እንዳይወጣ የትግራይ ወርቅና ማዕድን እየተገፈፈ በጦር መሳሪያ እንዲተካ ሲያደርግ የቆየው ቡድን በሰሜኑ ጦርነት ወቅት ትግራይን ከደቆሰ ከዘረፈ ካወደመ የትግራይን ህዝብ ከገደለ ከደፈረ ሻዕቢያ ጋር ለጥፋት መቆሙ ደግሞ ታሪክ ይቅር የማይለው የሁለት ልማት ዕውቀትና ስልጣኔ ጠሎች ትግራይን የማውደም ጉዞ ነው። ካብ ዝገርም ስርዓት ሻዕቢያውን በዘገደደ መንገድ ብልማዓት አያምንን በስግግር ስልጣን አያምንን ደቁውን አያምንን። ህዝብ ኤርትራ ከም ዝፍለጥ ፈታው ስራሕን ፈጣሪ ስራሕን እዩ። ግን ከምኡ ዘመሰለ መንግስት ክርክብ አይካለን። ኩልና ከም ንፈልጦ ሻዕቢያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን የሉን። ሽዑ ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል። ንሳውን ተኣጽያያ ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሎምን። ህዝቢ ኤርትራ ሃገር ገዲፉ ናብ ስደት ይመርሕሎ። እዚ ፍሉጥ እዩ። ዩጋንዳ፣ ሱዳን፣ ሳውት ሱዳን፣ ኢትዮጵያ፣ ኬንያ ኣብ ኩሉ ጎረቤታት ይሓደመሎ። ሀገር ባዶ ትኸውናላ። ኢትዮጵያ ዘመኗ እንደነገራት ከሻዕቢያም ሆነ ከቆሙ ቀሩ የህውሃት ቡድን ጥሩ ነገር ማግኘት እንደማይታሰብ ነው። ትላንት ኢትዮጵያ በመልካም ጀምራ በክፋት ተገፍታለች። ከእቅፍ መንጭቀው ለክስ ሰጥተዋታል። ዛሬም ሻዕቢያ አቅም እስካገኘ ድረስ ኢትዮጵያን ከመበጥበጥ ወደ ኋላ አይልም። ታዲያ ኢትዮጵያ ይህ የሻዕቢያ ስርዓት ዳግም ህዝቧን እንዲበድል እድል ተሰጠው ይሆን? ካብዚ ኃይል እዚ ዝኾነ ጽቡቕ ነገር ክርከብ ዘሂሰብ እዩ። ስለዝኾነ አቅምን ተተረኪቡ
ካብ ምዝራግ ዓዲ ኣይውዕልን ይኩን እምበር ብደንቢ ስለዝንፈልጦ ደጊሙ ንህዝብና ክብድል እድል ኣይረክብን ከም ዓይነት እድል ኣይንህቦይና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ ያትኸውን ኢለዛም ጠቅላይ ሚኒስትሩ በትግርኛ ቋንቋ ባስተላለፉት በዚህ መልእክታቸው እንደ ሁል ጊዜ ሁሉ ትግራይ ልማት ሰላም እንደሚያስፈልጋት ለትግራይ ወጣት እድል ሊሰጠው እንደሚገባ በግልጽ ቋንቋ ተናግረዋል። የፌደራል መንግስቱን ታጋሽነትና ለጋስነት የቆሞ ቀሩን ህወሓት ቡድን አፍራሽነትና ጦርነት ናፋቂነት ባለፉት ዓመታት ስንታዘብ ቆይተናል። ትግራይ ረፍት፣ ሰላም፣ ልማት ትሻለች። የትግራይ ህዝብ በስጋት ውስጥ ተቆልፎ የመኖሩ ጊዜ ሊያበቃ ይገባል። የሰላም ስምምነቶችን በተግባር በመተርጎም የህዝቡን ተጠቃሚነት ማረጋገጥ ደግሞ የፌደራል መንግስት ብቻ ሳይሆን ለሁለተኛ ዙር ጦርነት እየተዘጋጀ ያለው ታጣቂ ቡድንም ግዴታ ነው። ይህ የዓለም ዘመን ለአምባገነኖች አይሆንምና ጠቅላይ ሚኒስትሩ ያቀረቡትን የሰላም የአንድነትና የልማት ጥሪ መቀበል የእምቢተኞችን በቃችሁ ማለትና ለትግራይ ሰላምና ልማት መትጋት ደግሞ የእያንዳንዱ ኢትዮጵያዊ ድርሻ ነው። ህዝብ ትግራይ በፍላይ መንሰይ ትግራይ እጥቃት እውን ሓዊሱ እምቢ ንኹናት ክብል ንሪኦ ኣለና። እዚ ድማ ካብ ኩሉ ከባቢ ክሰፊ ዘለዎ ጉዳይ ይመስለኒ። ብውስን ቦታታት ጥራሕ ዘይኮነስ ብመላእ ትግራይ ክነብር ዝግብኦ ዝብል እምነት እዩ ዘለኒ። ውረድን ውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው